ከአሜሪካ ሰበር ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን ኢራን ላይ በከፈቱት ጦርነት ደስተኛ ያልሆኑ ዲሞክራቶች የፕሬዝዳንቱን ጦርነት የማወጅ ስልጣን የሚገድበውን ሕግ ተቀባይነት እንዲያገኝ ለምክር ቤቱ ሊያቀርቡ መሆኑ ተሰምቷል። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በወሳኙ የሆርሙዝ ወሽመጥ በኩል የሚያልፈውን ነዳጅ የያዘችበት መንገድ እጅግ ደካማ ስራ ነው ሲሉ ተችቷል። ፕሬዝዳንቱ ከኢራን ጋር የደረስነው ስምምነት ይህ አይደለም ሲሉም ወቅሰዋል። እንደዚሁም ከሊባኖስ ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ሰራዊታቸው ከባድ ጥቃት እየፈጸመ ካለባት ሊባኖስ ጋር ሚኒስትሮቻቸው ቀጥተኛ ንግግር እንዲጀምሩ ማዘዛቸውን አስታውቋል። እነዚህንና ሌሎች ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተሰሙ ሰበር መረጃዎችን ወደ እናንተ ልናደርስ ተገኝተናል። ሰላም ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜውና በየሰዓቱ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮን ላይክ እና ሼር እንድታደርጉ ጥሪያችንን እናስተላልፋለን። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን ኢራን ላይ በከፈቱት ጦርነት ደስተኛ ያልሆኑ ዲሞክራቶች የፕሬዝዳንቱን ጦርነት የማወጅ ስልጣን የሚገድበውን ሕግ ተቀባይነት እንዲያገኝ ለምክር ቤቱ ሊያቀርቡ ነው። በአሜሪካ ምክር ቤት አባል የሆኑት የዲሞክራቲክ ፓርቲ አባል ሀገራቸው ከኢራን ጋር ባካሄደችው ጦርነት ላይ ተቃውሞ ሲያሰሙ የቆዩ ሲሆን በተለይ ሰኞ ዕለት ትራምፕ የኢራንን ስልጣኔ በአንድ ሌሊት እንደሚያጠፉ ከዛቱ በኋላ ስጋታቸው ከፍተኛ ደረጃ ላይ መድረሱ ተነግሯል። ከአሜሪካ ምክር ቤት አባላት መካከል ጥቂት የማይባሉትም በፕሬዝዳንቱ ላይ የተሰማቸውን ቁጣ ወደ ሕግ ለመቀየር በሀገሪቱ ሕግ መሰረት ፕሬዝዳንቱን ከስልጣን ለማንሳት የሚያስችለው 25ኛው የሕግ ማሻሻያ ተግባራዊ እንዲሆን ጥሪ አቅርበዋል። ነገር ግን ሕግ አውጪዎች ፕሬዝዳንቱን ለመቆጣጠር ሊጠቀሙበት የሚችሉት ቁልፍ አሰራር ትራምፕ ጦርነት ለማካሄድ ያላቸው ስልጣን የሚገድበውን ደንብ ተግባራዊ ማስደረግ ነው። ይህ እርምጃ በምክር ቤቱ ተቀባይነት አግኝቶ ከጸደቀ ኮንግረስ ካልፈቀደ ድረስ የፕሬዝዳንት ትራምፕ አስተዳደር በኢራን ላይ ምንም አይነት ወታደራዊ ዘመቻ ማካሄድ አይችልም። በየካቲት ማብቂያ አሜሪካና እስራኤል በኢራን ላይ ወታደራዊ ዘመቻ መክፈታቸውን ካሳወቁ በኋላ የፕሬዝዳንቱን ጦርነት የማካሄድ ስልጣን ለመገደብ በሁለቱም የሀገሪቱ ምክር ቤት ድምፅ ቢሰጥም ተቀባይነት የሚያስገኘውን ድጋፍ ሳያገኝ ቀርቷል። ዛሬም በድጋሚ በምክር ቤቱ የሚገኙ የዲሞክራቲክ ፓርቲ አባላት በድጋሚ የትራምፕ ጦርነት የማካሄድ ስልጣንን የሚገድበው ሕግ ተቀባይነት እንዲያገኝ ሙከራ ያደርጋሉ። ውሳኔው አሁንም ተቀባይነት የማግኘቱ ጉዳይ አጠራጣሪ ቢሆንም አሜሪካዊ ያለ ጦርነቱ ያላቸውን አቋም ለማሳየት ያስችላቸዋልም ተብሏል። የእስራኤሉ ጠቅላይ ሚኒስትር ሰራዊታቸው ከባድ ጥቃት እየፈጸመ ካለባት ሊባኖስ ጋር ሚኒስትሮቻቸው ቀጥተኛ ንግግር እንዲጀምሩ ማዘዛቸውን አስታውቀዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ በዕብራይስጥ ቋንቋ ባሰፈሩት ጽሑፍ ከሊባኖስ በኩል ቀጥተኛ ድርድር እንዲደረግ ቀረበ ባሉት ተደጋጋሚ ጥሪ መሰረት ካቢኔያቸው ንግግሩን በአስቸኳይ እንዲጀምር መጠየቃቸውን ገልጸዋል። ኔታንያሁ ጨምረውም የሚደረገው ንግግር ሄዝቦላን ትጥቅ ማስፈታት እንዲሁም በሊባኖስና በእስራኤል መካከል ሰላማዊ ግንኙነት እንዲፈጠር ማድረግ ላይ የሚያተኩር ይሆናል ብለዋል። ጠቅላይ ሚኒስትር ኔታንያሁ ይህንን ከማሳወቃቸው ቀደም ብሎ የሊባኖስ ፕሬዝዳንት ጆሴፍ አዎንስ ብቸኛው መፍትሄ ሁለቱ ሀገራት ተኩስ አቁም አድርገው ቀጥተኛ ድርድር ማካሄድ ነው ሲሉ ተናግረው ነበር። ፕሬዝዳንቱ የሊባኖስ የጸጥታ ኃይሎች በአስቸጋሪ ሁኔታ ውስጥም ቢሆን ሕግ የማስከበር ስራቸውን ሙሉ ለሙሉ ሲያከናውኑ መቆየታቸውን ተናግረዋል። እስራኤል የኢራን አጋር የሆነውን የሊባኖስ ታጣቂ ቡድን ሄዝቦላህን ኢላማ በማድረግ ከአንድ ወር በላይ ጥቃት እየፈጸመ ሲሆን እግረኛ ወታደሮቿንም በደቡባዊ ሊባኖስ አሰማርታለች። እስራኤል ባለፉት 2 ቀናት ዋና ከተማዋ ቤሩት ውስጥና በሌሎች በርካታ የሊባኖስ አካባቢዎች በፈጸመቻቸው ጥቃቶች ከ200 በላይ ሰዎች መገደላቸው ተነግሯል። እንደዚሁም ከ1000 በላይ ሰዎችም ከባድ ጉዳት ደርሶባቸዋል። ታዲያ እስራኤል ከሊባኖስ ጋር የምታደርገው ድርድር በሚቀጥለው ሳምንት ዋሽንግተን ከተማ ውስጥ እንደሚካሄድ የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። አሜሪካና ኢራን የደረሱት የተኩስ አቁም ሊባኖስንም የሚያካትት የመሆን አለመሆኑ ጉዳይ ሲያወዛግብ ከቆየ በኋላ በትናንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንዲጀመር ማዘዛቸውን አስታውቀዋል። የሊባኖስ ባለስልጣናት የተኩስ አቁም ተደርጎ ድርድር እንዲጀመር ጠይቀዋል። ከዚህ ጥያቄ በኋላ ለሰሜናዊ እስራኤል ነዋሪዎች መልእክት ያስተላለፈው ኔታንያሁ ግን ሊባኖስ ውስጥ የተኩስ አቁም አይኖርም ብሏል።
እስራኤል በሊባኖስ የምትፈጽማቸው ጥቃቶች ባለፉት ቀናት በከፍተኛ መጠን ጨምሮ ከቆዩ በኋላ ከትናንት ምሽት አንስቶ ለጊዜው ጋብ ያለ ይመስላል። ፕሬዝዳንት ትራምፕ ለኤንቢሲ ኒውስ በሰጡት ቃለ መጠይቅ እስራኤል የሰላም ንግግሩን ለማገዝ ሲባል የምትፈጽመውን ጥቃት እየቀነሰች መሆኑንም ተናግረዋል። ትራምፕ በንግግራቸውም ከእስራኤሉ ጠቅላይ ሚኒስትር ጋር ተነጋግረናል፣ እናም ጥቃቱን ይቀንሰዋል፣ ከዚህም የበለጠ መቀነስ እንዳለብህ አስባለሁ ሲሉ ከኔታንያሁ ጋር በስልክ ካደረጉት ንግግር በኋላ አቋማቸውን አስረድተዋል። የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ እንደሚያመለክተው እስራኤልና ሊባኖስ በሚቀጥለው ሳምንት ዋሽንግተን ውስጥ እየተተገበረ ስላለው የተኩስ አቁም ድርድር ይነጋገራሉ። የእስራኤሉ ጠቅላይ ሚኒስትር ባስተላለፉት መልእክት ከሊባኖስ ጋር የሚደረገው ድርድር ሂዝቦላህንና በኢራን የሚደገፉ አማጺ ቡድኖችን ትጥቅ ማስፈታት ላይ እንደሚያተኩር ገልጸዋል። በሁለቱ ሀገራት መካከል ሰላማዊ ግንኙነት የመመስረት ጉዳይም የድርድሩ አካል ነው ተብሏል። ይሁን እንጂ የሊባኖስ መንግስትና እስራኤል የሚያደርጉት ድርድር ሂዝቦላ ላይ ምን አይነት ተጽዕኖ እንደሚኖረው ግልጽ አይደለም። የሊባኖስ መንግስት ከእስራኤል ጋር ጦርነት ከተጀመረበት መጋቢት አንስቶ የሂዝቦላን ወታደራዊ እንቅስቃሴ አግዷል። ይህ እገዳ ግን ቡድኑ እስራኤል ላይ ሮኬቶችን ከማስወንጨፍ አላገደውም። በተጨማሪም እስራኤል ጊዜያዊ ተኩስ አቁም ለማድረግ ቁርጠኝነት ባላሳየችበት ሁኔታ ውስጥ የሚደረግ ድርድር ፍሬያማ የመሆን ጉዳይ አጠያያቂ ሆኗል። ጥገኛ ወታደሮቿን ሊባኖስ ውስጥ ያሰማራቸው እስራኤል በሀገሪቱ ደቡባዊ ክፍል ውስጥ የሚገኙ ግዛቶችን መውረሯንም ቀጥላለች። ባለፉት ቀናትም ሊባኖስ ግዛት ውስጥ የሚገኙ መንደሮችን ሆን ብላ አውድማለች። የእስራኤላውያን ደህንነት እስካልተጠበቀ ድረስ የተፈናቀሉ ነዋሪዎች ወደ መኖሪያቸው እንዲመለሱ እንደማትፈቅድም ደጋግማ እያስታወቀች ነው። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በወሳኙ ሆርሙዝ ወሽመጥ በኩል የሚያልፈውን ነዳጅ የያዘችበት መንገድ እጅግ ደካማ ስራ ነው ብለዋል። ፕሬዝዳንቱ ከኢራን ጋር የደረስነው ስምምነት ይህ አይደለም ሲሉም ወቅሰዋል። ትራምፕ ከዓለም ነዳጅ እና ፈሳሽ የተፈጥሮ ጋዝ 20 በመቶ የሚሆነው ስለሚተላለፍበት ወሽመጥ አስተያየት የሰጡት በሶሻል ቱሪዝም ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ነው። ትራምፕ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ክፍያ እያስከፈለች እንደሆነ ሪፖርቶች እየወጡ ነው ብለዋል። እያደረጉ ባይሆን ይሻላቸዋል፣ ከሆነም ቢያቆሙ ይሻላል ሲሉ አስጠንቅቀዋል። ፕሬዝዳንቱ በሌላ ጽሑፋቸው ደግሞ ኢራን በሆርሙዝ ወሽመጥ በኩል ነዳጅ እንዲያልፍ መፍቀድን በተመለከተ እያከናወነች ያለችው እጅግ ደካማ ስራ ነው፣ አንዳንዶች አዋራጅ ብሎ ይገልጹታል ሲሉ ተችተዋል። ያለን ስምምነትም ይህ አይደለም ሲሉም አጽንኦት ሰጥተውበታል። ለ40 ቀናት ሲዋጉ የቆዩት አሜሪካና ኢራን የደረሱበት ተኩስ አቁም ከሚያካትታቸው ነጥቦች አንዱ የሆርሙዝ ወሽመጥ መከፈት ነው። መረጃዎች እንደሚያሳዩት ከስምምነቱ በኋላም በወሳኙ የባህር ኮሪደር በኩል ያለፉ መርከቦች ቁጥር 9 ብቻ ነው። ጦርነቱ ከመነሳቱ በፊት በየቀኑ በአማካኝ 138 መርከቦች በወሽመጡ በኩል ያልፉም ነበር።